السلام عليكم ورحمة الله وبركاته. እህት ወንድሞች አንድ ሶስት ነገር ላስታውሳችሁ። እስከ መጨረሻም ሰምታችሁ እንደምታስተላልፉልኝም ተስፋ አለኝ። በአሁን ሰዓት በጣም ፍትና በዝቷል። የሰው ልጅ በትንሽ ነገር ሊፈተን ይችላል። አብሶም ወደ ኸይር ነገር እንጣራለን የሚሉ ሰዎች ዘንድ እኛ በትንሽ እንኳን ኸይር የሰራን እየመሰለን እናንተ ደግሞ ያ ኸይራችን እንዲጠፋብን አታደርጉብን። በኮመንትም ይሁን ከኛ ቪዲዮቹ ፎቶ እየቆረጣችሁ እኔንም ሆነ የወንድሞቼ ፎቶ እየቆረጣችሁ የኛ ጀግኖች የሱናምን የምናምን አትበሉ። እኔ በበኩሌ ወንድሞቼንም ወክዬ መናገር ይችላል። እዚህ ላይ ፎቶአችንን አቀናብራችሁ ለውዳሴ የምታቀርቡ እህት ወንድሞች አላህን ልትፈሩ ይገባል። እኔ በበኩሌ ያለፈውን አንሱት ነው የምላችሁ። ካሁን በኋላም አውፍ አልላችሁ። ለውዳሴና ከፍ ከፍ ለማድረግ ለምትጠቀሙት ሰዎች ነው እያልኩ ያለው። የኛ ጀግኖች የሱና ጀግኖች የማይባል ነገር በአላህ ይሉብኝ ነውር ነው። እኔ በበኩሌ በዚህ ዙሪያ አውፍ አልላችሁም። የለቀቃችሁትም አንሱት፣ ለመልቀቅ ያሰባችሁትም አላህን ልትፈሩ ይገባል። ይህን ነገር እንዳታደርጉት። ይህ የሱና ወንድሞቼ ሐሳብም ነው ብዬ እገምታለሁ። ምክንያቱም አንደኛው ነገር ወላሂ ወቢላሂ ምንም ነገር የሰራን ነገር የለም። ከተቻለ እኽላስን ለምንም ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢዛ ረአይቱሙል መዳሒና ፈሐሱ ፊ ውጁሂሂም ተዋበ ይላሉ። አንድ ሰውን ፊት ለፊቱ ቁጭ ብሎ ሰውን የሚወድ ሰው ካገኛችሁ አፈሩን እርጩበት ነው ያሉት ነቢዩ ሰለላሁ ዐለይሂ ወሰለም። ከቻላችሁ አላህ ለምኑልን እኽላስን እንዲወፍቀን። ሁለተኛ እኛ ያለንበት ጊዜ በጣም ፍትና ከሚበዛበት ጊዜ ከመሆኑ የተነሳ ኸይር ነገር መጥፎ ሆኖ እስከመቆጠር፣ መጥፎ ነገር ኸይር ሆኖ እስከመቆጠር ደርሰናል። አስበሐ ናሱ የተቀበሉና ወይሕተፉን ቢአዕማልን ካነት ትዕተበሩ ፊ ሳቢቂ ኸጠአን አው ሙሐረማ። ማህበረሰባችን ያለበት ሁኔታ ኻሰተን በዚህ በሶሻል ሚዲያ ላይ ሁሉንም ነገር የምንቀበል እየሆን ነው። ከዚህ በፊት ቀደምቶቹ እንደ ስህተት የሚቆጥሩት ወይም ሐራም አድርጎ የሚቆጥሩትን ነገር እንደው በአፋዋ በሰፊ ልብነት እስከ መቀበል ድረስ ጊዜ ላይ ነው ያለነው። ቀደምቶቹ ዘንድ ደግሞ ኸይር ተደርጎ የሚቆጠር የአላህ ሱብሓነሁ ወተዓላ ፍርድና ሁክም ነው፣ የነቢዩ ሰለላሁ ዐለይሂ ወሰለም ሱና ነው ተብሎ ሲቆጠር የነበረው ነገር ደግሞ ተቅሸዒሩ ሚንሁል ጁሉድ ማህበረሰቡ እስከሚሸማቀቅበት ድረስ እየደረሰ የነቢዩ ሰለላሁ ዐለይሂ ወሰለምን ሱና በሰፊ ልብ የመቀበል ሳይ በል ያ ኸይር ነገር መጥፎ ሆኖ እስከሚታይ ድረስ እየደረስንበት ነው። ስለዚህ የምትሰሩትን ነገር፣ የምትናገሩትን ነገር፣ የምትከተሉትን ሰው ዘወር ብላችሁ ልታዩ ይገባል። ኸይር ነው ብላችሁ ስትከተሉ የነበሩ ነገር መጥፎ ሆኖ ሊገኝ ስለሚችል መርምሩት። በልብ ሰፍነት ሸክሉን በማየት ጥምጣም አጠማሙን በማየት ወላሂ ነገ የውመል ቂያማን ከነቢዩ ሰለላሁ ዐለይሂ ወሰለም ሐውድ እንዳትባረሩ። መርምረው የምትከተሉን ነገር፣ የምትናገረውን ነገር፣ የምትሰራውን ዒባዳ የነቢዩን ሰለላሁ ዐለይሂ ወሰለም ሱና ይዤ ይጓዛለሁ ካልክ ትሰደዳለህ፣ ትሰደባለህ፣ ጠባብም ትባላለህ። የሰው ምላስን አትፍራ፣ ግን የአላህን ስብሓነሁ ወተዓላ እይታ ፍራ። ሶስተኛ ነቢዩ ሰለላሁ ዐለይሂ ወሰለም ተልኮ በመጡልን ጊዜ እነሱ የተላኩበት ህዝቦች መሀይማኖች ይባሉ ነበር፣ ወይም አህለል ጃሂልያ ይባሉ ነበር። እነዛ ጃሂልያዎች ነቢዩን ሰለላሁ ዐለይሂ ወሰለም ከተቃረኑበት ነገራቶች ውስጥ አንዱ በወከባ ማመን ነበር። በብዛትና በጉልበትና እንደዚሁም በደረጃ ሐቅን የሚመዝኑት አንደኛ ሰው የበዛበት ነገር፣ ሁለተኛ ገንዘብ ያላቸው ሰዎች፣ ሶስተኛ ደረጃ ባላቸው ሰዎች ነበር ሐቅን የሚመዝኑት። ነቢዩ ሰለላሁ ዐለይሂ ወሰለም መጥተው ይህንን ተቃረኑ። እኛ ያለንበት ጊዜ ልክ ያንን ይመስላል። መጥተህ አንድ አንቀጽ ቁርአን ብትናገር፣ አንድ የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስ ብትናገር፣ የሰለፎቹን ንግግር ብታስከትል፣ በአሁኑ ሰዓት ልክ እንደ መሀይማኖቹ የሰው ብዛት ነው የምታየው። ስንት ሰዎች ነው የሚከተለው የሚባለው? ምን ላይ ተገድፎ ነው እያወራ ያለው ይሄ ሰው ሳይሆን የሐቅ መመዘኛ ብዛቱን አለው አሁኑ ሰዓት። ፈሊዛሊካ የሱና ወንድሜ፣ አንቺ የሱና እህት ከእነዚያ መሀይማኖች ጋር እንድመሳሰል እነዚያ ነቢዩን ሰለላሁ ዐለይሂ ወሰለም የተቃረኑ ሰዎች የነቢዩን ሰለላሁ ዐለይሂ ወሰለም ማስረጃን ሳያዩ የህዝቦቻቸውን ጥንካሬና ገንዘብና ደረጃን በማየት ብቻ ሐቅን ይመዝኑ ነበር። ይህ ደግሞ በጣም አደገኛ ነው። ለምሳሌ የኑህ ህዝቦችን ብንወስድ ኑህ ዐለይሂ ሰላም ተልኮ በመጣባቸው ጊዜ ያ ቀውም ዕቡዱላህ ማ ለኩም ሚን ኢላሂን ገይሩሁ አላቸው። ህዝቦች ሆይ አላህን በብቸኝነት አምልኩ፣ ሌላ አምላክ የላችሁም ባላቸው ሐቅና ባጥልን ለመለየት ህዝቦቻቸው ምን ነበር ለኑህ ዐለይሂ ሰላም የመለሱ? አኑእሚኑ ለካ ወተበዐከል አርዘሉን፣ እናምንልሃለን አንተን የተከተለ ደካማ ሰዎች ሆኖ ሳለ። ይህንን በማለት የሐቅንና የባጥልን ሚዛን ያደረጉት ጥንካሬንና ድክምናን ነበር።
ቁረይሾቹም እንደዚሁ ነቢዩ ሰለላሁ ዐለይሂ ወሰለም ወደ አላሁ ሱብሓነሁ ወተዓላ የጠራቸው ጊዜ ምንድን ነው ያለችው? አሃኡላኢ መነ አላሁ ዐለይሂም ሚን በይኒና፣ እንዴ እነዚህ ደካማ ሰዎች አላሁ ሱብሓነሁ ወተዓላ ጸጋውን ዋለላቸው እንዴ? እኛ ጠንካራዎች እያለን ከመካከላችን እነዚህ ደካሞች፣ ይሄ ሊሆን አይችልም በፍጹም። ለው ካነ ኸይረን ማ ሰበቁና ኢለይሂ፣ ይሄ ነገርማ ኸይር ቢሆን ኑሮ አይቀድሙንም ነበር። ምክንያቱም እሱን የተከተሉ ደካሞች ናቸው፣ ገንዘብ የሌላቸው ዳሃዎች በማለት ሐቅና ባጥንን ለመለየት ጥንካሬና ድክምና እንዳያደረጉ በአሁኑ ሰዓት እያየን ያለንም ያንን የመሃይማኖችን አመለካከት ነው በብዛት እያየን ያለን። ፈሊዛሊከ አኺረት ዘማን ላይ ሐቅን የሚከተሉ የነቢዩን ሰለላሁ ዐለይሂ ወሰለምን ሱና የሚከተሉ ያንሳሉ። ሐቅ የሚመዘነው በታናሽነትና በትልቅነት በድክምናና በጠንካርነት ሳይሆን በቁርአንና በሐዲስና ቢፋህም ሰለፍ ነው። ፈሊዛሊከ እምነትህን ከየት እየወሰድክ መሆኑን ገምተህ መዝነህ ሊታወቅ ይገባል። ዛሬ እንደሚታወቀው ሱናን ይከተላለሁ ካልክ አቂዳ ትክክለኛ የነቢዩ ሰለላሁ ዐለይሂ ወሰለምን አቂዳ የሰሓቦቹን መንገድ ይከተላለሁ ካልክ ትጠላለህ። ነገር ግን የማንንም ቅራቅንቦ የዒልማንዮቹን የፈላሲፋዎቹን ዲን ይከተላለሁ ካልክ ጀምዕ ثم ነቅህ የሚባለውን እስልምና ሰፊ ነው ለማንም ይሆናል የሚባለውን እከተላለሁ ካልክ በጣም በብዛት ታገኝ። ማንም ሰውን ይወዳል ከሙብተዲዓ እስከ ካፊሮች፣ በል የፍቅር አባትም ልትባል ትችላለህ። ማስረጃቸው ግን አቅል ነበር እነዚህ። ፈሊዛሊከ በዲንህ ለምትሰራው ዲንህ ለምታምለት እምነት ከየት መውሰድ እንዳለብህ ልታውቅ ይገባል። ከቁርአንና ከሐዲስ ነው ወይስ ደግሞ ሰው ስለበዛበት ወከባ ስለበዛበት ነው የሚለውን ዘወር ብለህ ራስህን ይው። አላሁመ ኢኒ በለግቱ ፈአላሁመ ፈሽሀድ